እኮ ለእናንተ የማልሆነው ነገር የለም። የጠየቃችሁ ሁላችሁ መልሳችሁ በእያንዳንዱ ቀን እመልሳለሁኝ። ከተመቸኝ ቪዲዮ መስራት ከተመቸኝ ማውራት ከተመቸኝ የእናንተ ቪዲዮ የማልመልስበት ወይም ደግሞ የእናንተ ጽሁፍ የማልመልስበት የእናንተ ኮሜንት የማልመልስበት አንድም ምክንያት የለኝም። እናንተን ለማስደሰት እና እናንተ ደስ እንዲላችሁና አጠቃቀሙን አሰራሩ የውፍረት መቀነሻ፣ የቦርጭ መቀነሻ፣ የጡት መቀነሻ፣ ከወገብ በታች መወፈር ያለ ፈለጋችሁ ሁላችሁም እኔ በእያንዳንዱ ስቴፕ ባይ ስቴፕ አስረዳቸዋለሁኝ። እኔ እጠቀመዋለሁ። ተጠቅሜ ራሴ ያወቁት ነገር ነው። በራሴ ላይ ካልጀረኩ ወይም ደግሞ በራሴ ላይ ካልሞከርኩ ለእናንተ እኔ ተጠቀሙ ብዬ አንድም ቀን አንድም ቪዲዮ ሰርቼ አላውቅም ማለት ነው። ስለዛ ይህም ቤት ላይክ፣ ሼር፣ ሰብስክራይብ ማድረጋቸው አትርሱ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የእሙሃይምን ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ሰላም ናቸው ወይ? ሰላም ፍቅር አብዝቼ ለእናንተ እየተመኘሁኝ ዛሬም ደግሞ አንድ እህታችን ምን ጠይቀችኝ የከሙንና የከሙን የሰኖት እና ደግሞ የግርፋና የሎሜ ጥቅሙና ጉዳቱ ካለው ነገርኝ። እኔ እንደዛ እያደረጉ ነው የምጠቀመው ብላኛለች። አንድ እህቴማ ደግሞ አንቺ ዳሌ አትይም እንዴ? በትክክል ለምንድን ነው ከወገብ በታች የምትይው? ዳሌ ማለት ያሳፍራል እንዴ? የሰውነት አካለሽ እኮ ነው ምናምን አለችኝ። እና እኔ የማፍርበት ምክንያት እኮ የለኝም ውዴ። ያው ሰው ከወገብ ትንሽ ወንዶች ምናምን ስለሚሰማው እኔ ከወገብ በታች ማለት ራሳችሁ ታውቁታላችሁ፣ መወፈር ለፈለጋችሁ ማለት ነው። እና ፍጥጥ አስደረገችኝ ማለት ነው፣ አንድ ቲክቶክ ላይ ማለት ነው። ለማንኛውም እዚህ ጋር ቴዶክስ እያደረግኩ ነው። የቴዶክስ ውሃ እየጠጣሁ ነው በነገራችን ላይ። እና ደግሞ ውዶችዬ እዚህ ጋር የከሙን የሰኑት የግርፋ ወይም ደግሞ የቀረፋ ውሃ እንተግትጎ በመጠጣት ምን አይነት ስብ ማቃጠል እንዳለባችሁ፣ ምን አይነት ስብ ማቃጠል እንደሌለባችሁ እናንተ በእርጋታ መስማት አለባችሁ። መጀመሪያ ላይ ዝም ብላችሁ ሄዳችሁ ሰውነት ላይ ምንም አይነት ነገር እንዳትሞክሩ ማለት ነው። ለምን የሚጎዳ ነገር አለው፣ የሚጠቅም ነገር አለው፣ ብዙ አይነት ነገሮች አሉት። እናንተ ግን ቪዲዮ እስከ መጨረሻ ሳታዳምጡት ሄዳችሁ የምትጠቀሙት ነገር ነው እኔ ግራ ግብት የሚለኝ ማለት ነው። እና ይሄ እስከ መጨረሻ አዳምጡት። አሁን እዚህ ጋር ከሙን አለኝ፣ እዚህ ጋር ሰኑት አለኝ፣ እዚህ ጋር ደግሞ ቀረፋ አለኝ፣ እዚህ ጋር ሎሚ ያለኝ አይደለም። ያ አንዳንድ ትንሹ ማንኪያ አንዳንድ ማንኪያ እያረኩኝ 2 ኩባያ በድስት ላይ እያረኩኝ እያንተከተኩኝ እና ደግሞ ቀረፋው መጀመሪያ አስገቡት። ቀረፋ ደግሞ ሲጀመር ቀረፋና ሎሚ ራሱ ለብቻ መጠጣት ራሱ ትልቅ ስብ የማቃጠልና ውፍረት የመቀነስ ባህሪ ያለው። እናንተ ይሆናል የምትሉት ነገር መጠቀም ትችላላችሁ። ነገር ግን ሰውነታችሁ ላይ ዝም ብላችሁ ባትሞክሩት እና ዝም ብላችሁ ባትሮጡበት የተሻለ ባይ ነኝ እኔ ማለት ነው። ምክንያቱም አሁን እዚህ ጋር እናንተ ብዙ ነገር ልታጡ ትችላላችሁ፣ ብዙ ነገር ልትጎዱ ትችላላችሁ። ነገር ግን ዝም ብላችሁ በመጠቀም ሳይሆን ትኮር ብላችሁ በሰውነቴ ላይ ምን አይነት ስብ ማቃጠል በሰውነታችሁ ላይ ምን አይነት ስብ ማቃጠል እንዳለባችሁ በእርጋታ መንፈስ ማዳመጥና መመልከት ግዴታችሁ ነው ማለት ነው። ዝም ብላችሁ እናንተ የምትሮጡት ነገር ከሆነ ይህ አደጋ አለው ማለት ነው። እናንተም አደጋ ነው የሚያስከትለው። እልሙህም እኔ ደግሞ መጀመሪያ ቀረፋውን በ2 ኩባያ ውሃ በንጹህ ድስት በደንብ አንተክትኩት። ካንተከተካችሁት በኋላ ደግሞ ሰኑቱና ከሙኑ አንድ ላይ አድርጋችሁ በደንብ እጠቡት። መጀመሪያ ላይ ከጠባችሁት በኋላ አንዳንድ ማንኪያ ሰኑቱ ታደርጋላችሁ። ከዛ በኋላ ሎሚው ቆራርጣችሁም ሆነ ዝም ብላችሁ ጨምቃችሁ የምትጠቀሙት እንደ ራሳችሁ ፋንታ ነው። እንደ ራሳችሁ አድርጋችሁ መጠቀም ትችላላችሁ። ነገር ግን ቆራርጣችሁ ከሰኑቱ ጋር እና ከከሙኑ ጋር አብረው ቢንተከተኩና አብረው እንደ ሻሂ ቢወጡ የተሻለ ነው። ስለዛ ውዶችዬ መጠቀም ያለባችሁን ነገር ፎከስ አድርጎ እዚህ ጋር ማለት ነው። ዝም ብላችሁ ሮጣችሁ ሰውነታችሁ ላይ ምንም አይነት ተግባራዊ እንዳታደርጉ ብዬ ጠይቃችኋለሁ በዚሁ አጋጣሚ። ሌላው ዋነኛው ነገር ደግሞ እዚህ ጋር እኔ መንገር የምፈልገው ነገር ዝም ብላችሁ ሮጣችሁ እኔ አሁን እዚህ ይሄ ተጠቀሙ ልላችሁ እችላለሁ። ነገር ግን መጠቀም ያለባችሁ እና መጠቀም የሌለባችሁ ሰዎች አላችሁ አሁን እዚህ ውስጥ ማለት ነው። አሁን ምሳሌ ይሄ ዝም ብላችሁ በየቀኑ የምትጠቀሙት ከሆነ አደጋ ላይ ልትወድቁ ትችላላችሁ። እኔ በነገራችን ላይ እየተጠቀምኩኝ ደሜ ነው የመጠጠብኝ ማለት ደሜ ነው የጨረሰው። ያ ስለሆነ እባካችሁ መጀመሪያ ላይ የሚጎዳችሁና የሚጠቅማችሁ ነገር ለይታችሁ ማወቅ አለባችሁ ማለት ነው። አሁን ኦኬ ይህ መቀነስ በጣም ነው የሚቀንሰው። ነገር ግን አብዝታችሁ የምትጠቀሙት ከሆነ በጣም አደጋ ሊኖረው ስለሚችል ተጠንቀቁ ለማለት እወዳለሁ ማለት ነው። ሌላው መጠቀም ያለበት እና መጠቀም የሌለበት ሰው አሁን ምሳሌ መጠቀም ያለበት ሰው እንደዚህ ኪሎቸው ከፍ ላለ ውፍረታቸው፣ ቦርጫቸው
ዝርጥጥ ያለ ሰዎች ምናምን አሉ፣ ብዙ ሰዎች አሉ። እና እንደዚህ አይነት ሰዎች ቢሆኑ አማራጭ ነው አንደኛ። ሁለተኛ ነገር ደግሞ መጠቀም የሌለባቸው ሰዎች ስኳር፣ ግፊት ያለበት ሰው ቢጠቀም ችግር የለውም። ምክንያቱም ደም ስለሚቀንስ ማለት ነው። አንደኛ። ሁለተኛ ነገር እርጉዝ የሆነች ሴት፣ የምታጠባ ሴት ምናምን አይፈቀድም። ምክንያቱም እርጉዝ የሆነች ሴት በጣም ይጎዳታል፣ ልጁን ይጎዳዋል ማለት ነው። የማዞርም የማቅለሽለሽን ባህሪ ሊጨምርባት ይችላል። እና ደግሞ የወለደች ሴት ደግሞ ወይም አራስ ቤት ወይም ደግሞ የምታጠባ ሴት ከሆነች ጡቷን ሊያደርቅባት እና ደሟን ሊቀንስባት ይችላል። ያው አራስ ምንም አይነት ነገር ማድረግ የለበትም፣ የውፍረት መቀነሻ መጠቀምም የለበትም ባይነኝ እንደኔ ማለት ነው። ያው ሁሉም ሰው አንድ አይደለም። በነገራችን ላይ ውፍረቱ በጣም በተመጣጣኝ አራስም ሆነ ውፍረቱ የሚጠብቅ ሰዎች አሉ ማለት ነው። በእንደዚህ አይነት መልኩ ሳይሆን ራሳችሁን መጠበቅ አለባችሁ ባይነኝ። ሌላው ነገር ደግሞ ጠዋት ጠዋት በባዶ ሆዳችሁ ነው መጠቀም ያለባችሁ፣ ዝም ብላችሁ አይደለም፣ ባገኛችሁ ሰዓትም አይደለም። ጠዋት ጠዋት ኦልሬዲ ጠዋት ጠዋት ልክ ከእንቅልፋችሁ እንደተነሳችሁ የሞቀ ውሃ ከጠጣችሁ በኋላ ይሄ ያንተከተካችሁት ወይም ደግሞ ያፈላችሁት ነገር መጠጣት ማለት ነው። ስባችሁ ምንም አይነት ስፖርት ሳትሰሩ ምንም አይነት ነገር ሳትንቀሳቀሱ ቤታችሁ ላይ ምግብ ብቻ በመቀነስ እና ይሄ መጠጥ በመጠጣት በቀላሉ ሁኔታ ውፍረታችሁ የመቀነስ በጣም ምን ልበላችሁ፣ በቀላሉ ሁኔታ ውፍረታችሁ ለመቀነስ እንትና እድል ይኖራችኋል ማለት ነው። ግን እዚህ ጋር ዝም ብላችሁ ያገኛችሁት ምግብ የምትመገቡ ከሆነ ዘይት ያለበት ነገር፣ የታሸገ ምግቦች፣ ብስኩት፣ ቴምር፣ ይሄ በቃ ሀላ የተለያየ ሀላ ምናምን የምትበሉ ከሆነ ይሄ ባትደክሙም ባትለፉም የተሻለ ነው። ምክንያቱም በጣም ስለሚያወፍር ማለት ነው። አሁን ምሳሌ ከሙ ተጠቀሙ እንደዚህ ተጠቀሙ ልላችሁ እችላለሁ። ነገር ግን ምግባችሁ ካላስተካከላችሁ ኦቨር እየወፈራችሁ ነው እንጂ የምትሄዱት እየከሳችሁ አትሄዱም ማለት ነው። ለማንኛውም ተጠንቀቁ ማለት እወዳለሁ በዚሁ አጋጣሚ። ሌላውን ነገር ሁላችሁ የምትጠይቁኝ ጥያቄ ዘህራዬ በቀን ስንቴ መጠቀም አለብን ትላላችሁ? ከሙንስ ምንድን ነው ትላላችሁ? እኔ ከሙን 2 3 ያሳይቻለሁ በዚህ ሰሞን ራሱ በዚህ ሳምንት ውስጥ ማለት ነው። እና ይሄን ማየት ቪዲዮ መመልከት ትችላላችሁ። አሁን ይሄ ልዩነት አለው። ይሄ አሁን ከሙን ነው። ይሄ ከሙን ነው። ኦልሬዲ የሰኑት ነው። በቃ በከለር ራሱ መለየት ትችላላችሁ ማለት ነው። እና ደግሞ እንዴት ሊያከሳ ይችላል ብላችሁ ትጠይቃላችሁ። ብዙ ሰዎችን አክስተዋል፣ ብዙ ሰዎችን አመስግነውኛል። አልሐምዱሊላ። እኔ በነገራችን ላይ የውሸት ቪዲዮ አልሰራም፣ አልወድም፣ ደግሞ ውሸትም አልወድም። ምክንያቱም እኔ የጠቀመኝ ነገር ለሰዎች ማካፈል ነው እንጂ እኔ ያልጠቀመኝ ነገር፣ እኔ የጎዳኝ ነገር ለሰዎች ማካፈል እንዴት ምን አይነት አስተሳሰብ ነው? እኔ ከተጎዳው ሌላ ሰው መጎዳት አለበት እንዴ? እኔ ከከሳው ደግሞ ሌላ ሰው መክሳትም አለበት። ኦኬ። ስለዛ በትክክለኛ ሁኔታ ነው እየሰራሁላችሁ ያለሁት። በደንብ ተመልከቱ፣ በደንብ እዩት። መጀመሪያ ላይ ምንም አይነት ነገር ሳታደርጉ በፊት እናንተ እውነት ያከሳኛል ወይ እውነት ምግብ እቀንሳለሁ ወይ ብላችሁ መጀመሪያ ራሳችሁን ፈትሹ። ዝም ብላችሁ ምግቡን ምናምን ያገኛችሁ ምግብ የምትመገቡ ከሆነ ይሄ አደጋ አለው፣ እናንተ ላይ አደጋም ሊያመጣ ይችላል። ምክንያቱም ኦቨር እየወፈራችሁ ነው እንጂ የምትሄዱት እየከሳችሁ አትሄዱ። መጀመሪያ ዘይት ያለበት ነገር፣ የታሸገ ምግቦች፣ ሀላውያት ምናምን ነገር እንዳትበሉ ማለት ነው። ምንም አይነት እንቅስቃሴ ማድረግም የለባችሁ ማለት ነው። እና ትላንትና የሰራሁት ቪዲዮ ውስጥ እንዴት አያችሁት? እና ደግሞ ሀሳብ አስተያየታችሁን ኮሜንት አሳውቁኝ። መልካም ቀን። ቪዲዮ እስከ መጨረሻ አዳምጡት። ላይክ ሼር አድርጉ።